ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ለእናንተ ክቡራን ተመልካች አድማጮቻችን ይሆናሉ የምንላቸውን ዘገባዎች በወቅታዊ ጉዳዮችም ላይ ጭምር ሳይቀር እንግዶችን በመጋበዝ የምናቀርበው ዝግጅት አሁንም እንደቀጠለ ነው የሚገኘው። በተለይም በፋኖ ተጋድሎ በኩል ከስፍራው ከቦታው እንግዶችን እየጋበዝን የምናቀርብ እንደሆነ ይታወሳል። ዛሬም በተለይም በጎንደር የሚደረገው ተጋድሎ ጠንክሮ ቀጥሏል። ዳልጌ ጣቁሳ በፋኖች ገብታለች። ይቺ ወሳኝ ቦታ ነች ብለዋል ፋኖቹ። በተለይም በጣና ትይዩ ለባህር ዳርም በጎንደርም ቅርብ ቦታ ያለችና ባህር ዳርንም በአጭር ጊዜ ለመያዝ የሚያመቻችበት ቦታ ላይ እንደሆነች ነው የተገለጠው። ይህንን በተመለከተ ከጦርነት አውዳው ወይም ከውጊያው አካባቢ እንግዳለን። በተለይም በየጊዜውና በየወቅቱ መረጃዎችን በመላክ ከዘውዱ ሾው ሚዲያ ጋር ተገቢውን የሆነ መረጃ በመለዋወጥ በኩል ትልልቅ ስራዎችን ከሚሰሩት አንዱና ቀዳሚ የሆነው የዛሬ ጀግናው ፋኖ አርበኛ ጋዜጠኛ ቴዎድሮስ ከበደ በመስመር ላይ ነው ያለው። ለመሆኑ በትግሉ ላይ የሚደረገው እንቅስቃሴ ምን ይመስላል? ሰሞኑን በርካታ ከተሞችን እየያዙ ነው። አሁን ደግሞ በተለይም ጣቁሳ ደልጋን በቁጥጥራቸው ስር ማግባታቸውን እየተገለጸ የሚገኘው አብይ አህመድ ድንጋጤ ውስጥ ገብቷል የምንለው አለ ምክንያት አይደለም። በቅርቡ ሁሉም ነገር በቁጥጥር ስር ይውላል ብለዋል ፋኖቹ። ከእንግዳችን ጋር አጠር ያለ ውይይት አደርጋለሁ። ከዚያው ከግንባር ነው። ጋዜጠኛ ጤና ይስጥልኝ። ጋዜጠኛ እንዴት ነህ የኔ ወንድም? ሰላም ሰላም ብለናል። በተደጋጋሚ ጊዜያቶች መረጃዎቹን በማቀበል ለምታደርገው አስተዋጽኦ በእውነቱ ከልብ አመሰግናለሁ። እንዴት ነህ ፋኖ አርበኛ እና ጋዜጠኛ ቴዎድሮስ ከበደ? ትግሉ ጠንክሮ ቀጥሏል። ትላንትናም ቁጥጥር ስር አድርጋችኋል ከተሞችን። እንደው እስቲ ስለ ጦርነት አውዱ ትንሽ አውጋኝ። እንዴት ነበር የነበረው ከተማዋን ለመቆጣጠር የተደረገው ተጋድሎ? አመሰግናለሁ ጋዜጠኛ ዘውዱ። ትናንትና 6 ሰዓት ከ42 አካባቢ በማዕከላዊ ጎንደር የጣቁሳ ከተማ ዋና ከተማ የሆነችውን ደልጊን ለመያዝ መብረቃዊና ድንገተኛ የሆነ ጥቃት ነው የተፈጸመው። ይህን ጥቃት የፈጸመው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ክፍለ ጦሮች ናቸው። ጃኖ ክፍለ ጦር፣ በጌ ምድር ክፍለ ጦርና ሌሎች አጋር ብርጌዶች በጋራ በመሆን ነው ጠላት ባላሰበውና ድንገተኛ በሆነበት ይህ ማጥቃት በቀለጠፈና ከወትሮው በተለየ ሁኔታ ከተማዋን ለመቆጣጠር ተችሏል። ነገር ግን ከድሮ ዘመን ጀምሮ በአካባቢው ጠንካራ ምሽግ አለ። በደርግም በኃይለ ሥላሴም ጊዜ ነበረ። አሁንም ደግሞ በኮንክሪት ምሽግ የሰራው ከከተማዋ ወጣ ብለ መኮንታ ተብሎ የሚጠራው አካባቢ ላይ ወደዛ ነው እንግዲህ የጠላት ኃይል ዘሎ የገባው። በተለይ አድማ በትንና የአድማ በትን የተወሰኑ ክፍሎችና የመከላከያ እዛ አካባቢ የነበሩት እንግዲህ ፋኖቻችን በቀኝ በግራም በፊት በኋላም ተጠንቶ የነበረ አካባቢ በመሆኑ ወደ መኮንታ ምሽግ ከተማዋን ተቆጣጥረው ወደዛ ነበር ያመሩተኝ። ጠላት እንግዲህ መውጫ መግቢያ አጥቶ ከተማ ውስጥ ተበታትኖ የነበረው እንግዲህ በብዛት ቁስለኛውም ጤነኛውም ጣና ባህር ላይ ነው ዘሎ የገባው። እንግዲህ የጉማሬና ያዞራትም የሆነበት አጋጣሚ አለ። መኮንታ የሚባል ምሽግ ላይ እንግዲህ እስከ 11 ሰዓት ተኩል ድረስ ውጊያዎች ተካሂደዋል። ከዛ በኋላም እንግዲህ የተራረፈውን ለማጽዳትም እዛ ከባድ ኮንክሪት ምሽግ ከሆነ ላይ ውጊያ ተካሂደዋል። በዚህ ውጊያ ላይ ጠላት የተጠቀመው ድሮን 4 ጊዜ ደብድቧል። ከባድ መሳሪያዎችን እንደ ሞርተር፣ ዲሽቃ እና ሹተር አይነቶችን ተጠቅሟል። በወገን በኩል ደግሞ ሞርተርም ሹተርም ዲሽቃም ሌሎች የቡድን መሳሪያዎች ተጠቅመናል። ነገር ግን ጠላት ይሄን መቋቋም አልቻለም። የመኮንታን ምሽግም ለመልቀቅ ተገዷለኝ።
እንግዲህ በአካባቢው የነበረ እስከ ምሽት ድሮን እስከሚጥል ድረስ የነበረው ውጊያ ይሄ ነው። አናብስት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ክፍለ ጦሮችና አጋር ብርጌዶች በኦፕሬሽን የሰሩት ተጋድሎ እንግዲህ ይሄን ነው የሚመስለው። ከተማዋ ሙሉ በሙሉ ነፃ ወጣለች። ይሄ ነው የነበረው በአጭሩ ለማስረዳት አቶ ዘውዱ። ከልብ አመሰግናለሁ። ፋኖ አርበኛ ቴዎድሮስ ከበደ። እንደምታየው ከተማዋ እቺ ትመስለኛለች። እንደው ለተመልካች አድማጮቻችን ብታረጋግጥልኝ የደረሰኝ መረጃ ይሄ ነው። አዎ ከተማዋ እቺ ናት። የደልጊ ከተማ እቺ ናትኝ። የደልጊ ከተማ ማለት እንግዲህ በማዕከላዊ ጎንደር ዞን ካሉ የቆላ ድባ፣ የጨዋሂት፣ ጎርጎራ ቀጥላ የምትገኝ ደልጊ ከተማ ናት። ደልጊ ስትራቴጂካዊ ወታደራዊና ኢኮኖሚያዊ ስትራቴጂክ ቦታ ናት። የጣና ዳር ወደብ ያላት ናት። የባህር ትራንስፖርት፣ የኤር ትራንስፖርት ያላት ናትና ጠላት በከፍተኛ ሁኔታ ለወታደራዊም ኢኮኖሚያዊ፣ ፖለቲካዊ እና ለመረጃና ደህንነቱ ሲል በጥብቅና በጠንካራ ምሽግና ወታደር ይዟት የነበረ ነው። እቺ እንግዲህ የተያዘችው ከተማ ናት። እንግዲህ በወገን በፋኖ ኃይሎች ቁጥጥር ስር የገባችው ያው በተደጋጋሚ ጊዜያቶች ፋኖች ቁጥጥር ስር ካደረጉ በኋላ ከተሞችን ለተመልካችም ለህዝቡም ቦታዎቹን መያዛቸውን ለማመላከት በተለይም ባንኮች አካባቢ እየተነሱ ምስሎች ይደርሱናል። እንደምታየው ይሄ ምስል ደርሶኛል። ምናልባት እነዚህ ወታደሮች በእናንተው እዝ ስር ያሉ ፋኖ ጀግኖች ናቸው ማረጋገጥ ይቻላል? አዎ እነዚህ በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ውስጥ ያሉ የበጌ ምድርና የጃነው ክፍለ ጦር አባላት መሪዎችም ተመሪዎችም ናቸው። የኛ ሰራዊት ናቸው። ከተማ ውስጥ እንደገቡ ወዳው የተነሱት ፎቶ ነው። ይሄ በትክክል ነው። በጣም አመሰግናለሁ ፋኖ አርበኛ ቴዎድሮስ ከበደ። በተደጋጋሚ ጊዜያቶች የብልጽግና ኃይል እየተደረገ ያለውን ተጋድሎ ለመካድ ይሞክራል። ይሁን እንጂ በዚህ ሁኔታ ትግሉ ወደፊት እየቀጠለ ነው የሚገኘው። ቀደም ሲል የጠቀስካትም በተለይም ይሄ ቦታው ወሳኝ የሆነ ለጎጃምም ይቅርታ ለባህር ዳር እንደዚሁም ደግሞ ለቤጌ ምድርም በጣም ወሳኝ የሆነ ቦታ እንደሆነ እየተገለጸ ነው እና የሚገኘው ወደ ባህር ዳር የሚደረገው ጉዞ ምን ይመስላል? ከዚህ ከጎጃም ፋኖች ጋር በቅርጅት የመስራት ሁኔታ እንዴት ነው? እንግዲህ ጎጃም ያለውም ወሎም ሸዋ ያለው ጎንደር ያለው በአንድ ድርጅት በአንድ መሪ በአንድ ትዕዛዝ የሚመራ ሰራዊት ነው። ነገር ግን በሁሉም ቦታዎች እንቅስቃሴዎች አሉ፣ ትብብሮች፣ መደጋገፎች አሉ፣ የጋራ ቅንጅት አለ። አንድ ሰራዊት ወደ አንድ ቦታ አንቀሳቅሰህ ጥቃት እንዲፈጽም እንዲከላከልም መንገድ እንዲዘጋም የማድረግ የተቀናጀ ማጥቃቶች ነው እየተደረጉ ያሉ። ይህ ደግሞ የአማራ ፋኖ ብሔራዊ ንቅናቄ በወታደራዊ በኩል የደረሰበትን የቅንጅትና የአንድ እዝ ሰንሰለት የሚያመላክት ጉዳይ ነው። በሁሉም ቦታ መንገድ በመዝጋት ተጨማሪ የሚመጣ ኃይልን በመምታት የሚያመልጥ ኃይልን በመምታት ከፍተኛ ትብብርና ድጋፍ እያደረገ ነው ያለ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ክንፉ። ከልብ አመሰግናለሁ። በተጓዳኝም በተለይም የልዩ ኃይሉ ሚኒሻውና እንደዚሁ መከላከያ እጅግ ቁጥሩ የበዛ ለእናንተ እጃቸውን እየሰጡ እንዳለ ይገለጻል። እንደነዚህ አይነት ከተሞችን በምትቆጣጠሩበት ጊዜ የህብረተሰቡ አቀባበልስ ምን ይመስላል? በዚህ ላይ እጃቸውን የሰጡ በተለይም የሚኒሻና ልዩ ኃይሉ እንቅስቃሴስ እንዴት ነው? ወደ እናንተ የመምጣቱ ሁኔታን እንዴት ትገልጸዋለህ? አቶ ዘውዱ አሁን የተናገርከው ነገር በሻውራ ላይ የህዝቡ ወይም የወጣቱ ኃይል በጣም ገንፍሎ የወጣበት ነው። ደልጊ ላይ ደግሞ ከዛ በጥፍ ነው ውጊያ እየተደረገ ያለ ህዝቡም በደስታ የሚበላ የሚጠጣ ይዞ ወጣቱም ደግሞ ያው ፋኖችን አይዟችሁ በማለት በማገዝ የደከመውን ዕቃ በመሸከም ራሱ በደስታ ነው፣ በዘፈን በጭብጨባ በደስታ ነው። ነገር ግን በዚህ መካከል ላይም የጠላት ካድሬዎች በስርቆት በዝርፊያ የሚታወቀው የጠላት ካድሬ ሰነዶችን የማቃጠል የማውደም ስራዎችንም ሰርቷለኝ። ይሄን የሰሩ ግለሰቦችም እንግዲህ በህግ የሚያዙበትና በቁጥጥር ስር የሚሆኑበት ኦፕሬሽኖች እየተደረጉ ናቸው ያሉት። የህዝቡ አቀባበል እጅግ በጣም የሚያስደስት ትግሉ ወደፊት እንዲሄድ እኛም ከጎናችን ያለን ህዝብ ቼክ ያደረግንበት በጣም ደስ የሚል ነው። የደልጊ ህዝብና ወጣት የአካባቢው ማህበረሰብ ለፋኖ ያደረገው ትብብር በምግብ በመጠጥ በውሃ እንዲሁም በስንቅ በትጥቅም በሞራልም ደረጃ ከፍተኛ አቀባበል ነው የጠበቀን። ያልጠበቅነው ከጠበቅነው በላይ የሆነ አቀባበል ነው ያገኘው።
በጣም አመሰግናለሁ። በተለይም በየከተሞቹ በምታደርጓቸው አሁን እንደገለጽከው ህዝቡ በከፍተኛ ደስታ እየተቀበላችሁ ቢሆንም የብልጽግና አካላቶች ዛሬም ህዝቡ ከኛ ጋር ነው የሚል የተለያዩ የተሳሳቱ መረጃዎችን ይሰጣሉ። በተጓዳኝም ደግሞ ህዝቡን እየሰበሰቡ ፋኖን እየደገፋችሁ ነው በሚል ያስደበድባሉ። ቀደም ሲል እንደገለጽከውም የህዝብ ሀብትና ንብረት የሆነውንም ጭምር ሳይቀር ያስወድማሉ፣ ንብረቶችን ይዘርፋሉ እና በፋኖ ያመካኛሉ። ይህንን በተመለከተ ህብረተሰቡ አዌርነስ እንዲኖረው እየተሰራ ያለ ስራ ይኖር ይሆን በእናንተ በኩል? አዎ እንግዲህ ፋኖ በሚቆጣጠራቸው ቦታ በመጀመሪያ አስቸኳይ ጊዜ አዋጅ ይታወጃል። ተቋማትን የህዝብ ደህንነትን ለመጠበቅ እንዲሁም ጠላትና ወዳጅን ለመለየት በከተማ ኦፕሬሽኖች አስቸኳይ ሰዓታት ወይ ቀን የሚቆይ አዋጆች ይደረጋሉ። ከዛ ወደ ህዝባዊ አስተዳደር ነው። አሁን ሻምራ ላይ ህዝባዊ አስተዳደሩ ተመስርቷል። ደልጊ ላይም በተመሳሳይ ሌሎች ቦታ ላይም እንደዚህ ነው የሚወሰደውና ጠላት እንግዲህ ያለው የቀረው በአካባቢ የቀረው ይሄን የሚል ወታደርም ሰራዊትም መዋቅር ማስተዳደርም የለውም። አስተዳደሩ መዋቅሩ ፈርሶበታል፣ ወታደሩ ተመቶበታል። ያለው ነገር እንግዲህ የሚናገረው ይሄን ነው። ማማሃኘት የሚችለው በጭራሽ ከሱ ጋር የሚቆም ህዝብ አይደለም። አማራ ክልል በመላው ኢትዮጵያ ማግኘት አይቻልም። በአሁኑ ሰዓት ከጦርነት ባሻገር በራብ አለንጋ እየተገረፈ ያለ ህዝብ ነው። በስነ ልቦና ጉዳት እየተጎዳ ህዝብ ነው። በሰላም ወጥቶ በሰላም እንዳይገባ ስጋት ያሳደረበት መንግስት ነውና መንግስትን የሚደግፍ አለን ብለን አናስብም። ያ በምንንቀሳቀስባቸው ቦታዎች ሁሉ የህዝቡ ድጋፍ የህዝቡ አለኝታነት በሚያበረክታቸው በሚያደርጋቸው በሚሰጣቸው ነገሮችና በሚሰጠን ሞራል ማወቅ ማረጋገጥ ይሄን ይቻላል። መንግስት እንግዲህ ፕሮፓጋንዳ ነው ባሉት ሚኒስትሪ ሚዲያ እና የሶሻል ሚዲያ አክቲቪስቶች አማካኝነት የተለያየ የሚያጭበረብሩ ነገሮችን ሊናገር ይችላል። ህዝቡ ከማን ጋር እንደቆመ ግን መሬት ላይ የሚታይ ገሃድና ሀቅ ነው። ይሄ ነው ያለው እውነታ። አቶ ዘውዱ ከልብ አመሰግናለሁ ወንድማችን አርበኛ እና ጋዜጠኛ ቴዲ ከበደ። እንግዲህ በተለይም በዛው ከፍተኛ የጦር አመራር ከሆኑት ውስጥ ኮሎኔል አበራ ጣናው ሰሞኑን የምታየዋለ ትላልቅ ድሎችን እንጎናጸፋለን፣ ድንቅ የሆኑ ነገሮችን እንነግራችኋለን ብሎ ነበር ቃለ ምልልስ አደርግለት። አሁንስ ምን እንጠብቃለን እየተባለው የተናገረውን በተግባር እየዋለ ነው የሚገኘው። በእርግጥ ፋኖ ሁልጊዜም ቃሉ አይታጠፍም። በቀጣይስ ምንድን ነው የምንጠብቀው? ባህር ዳርና ጎንደርን አጣብቂኝ ቦታ መሀል ላይ ያለች ነች አሁን ያዛችኋት የዚህ የደልጊ ጣቁሳ ከተማና ምን ይጠበቃል? እንግዲህ በዋናነት የሚጠበቀው ትግሉ የራሱ የሆነ ስትራቴጂ አለው፣ ፕሮግራም አለው፣ እቅድ አለው። በእቅዳችን መሰረት ስራዎቻችን እየተሰሩ ናቸው። እየተሰሩ ሰዎች አይደሉም። ችግሮችና እንከኖች ምንድናቸው? ያንን ልየታ ነው። ያው የሚጠበቀው ህዝብ ቶሎ በፍጥነት ነፃ መውጣት ይፈልጋል። ኢትዮጵያ ሀገራችን ላይ የተንሰራፋው የዘር ስርዓት ቶሎ እንዲወገድ ይፈልጋል። ነገር ግን የአማራ ፋኖ ብሔራዊ ንቅናቄ በራሱ እቅድ በራሱ ፕሮግራምና ግምገማ የሚሄድ ስለሆነ ስለዚህ እንደኔም እንደ ድርጅቴም እንደ ህዝብም የምንጠብቀው ትልቅ ድል ትልቅ ማሸነፍ ነውና በዚህ የማሸነፍ ጉዞ ላይ ሊገታን ወይም ሊያስቀረን የሚችል ኃይል የለም። ግን መስራት ያለብንም መሆንም ያለበት በድርጅት ፕሮግራም እቅድና ይዘት ስለሆነ ድርጅቴ በዚህ ላይ በወታደራዊ በኩል ጥሩ እቅዶችና ፕሮግራሞች ስላሉ እነዛ ተግባራዊ ይሆናሉ ብዬ ነው የማስበው። በጣም አመሰግናለሁ። እንደው በተለይም እናንተ አሁን አዋጅም ወጥቷል። ያው ደግሞ የምህረት አዋጁ ማለት ነው። ያን ተከትለው ብዙዎች እየገቡ ነው ያሉት። በእርግጥ ምን መልእክት አለ ለዚህ በተለይም ለልዩ ኃይሉ ለሚኒሻ ለሚባለው? በጣም የሚያሳዝነኝ ደግሞ የሚኒሻ የሚባለው እኮ በጣም የሚገርም ነገር ምንም ነገር ሳይኖራቸው የራሳቸው ወገን ለዚህ ለጨካኝና አውሬ ለሆነ ስርዓት ህይወታቸውን እየሰው ያሉ በጣም ያሳዝነኛልና መከላከያንም ጨምሮ ምንድነው ያለ መልእክት? ያለ መልእክት እንግዲህ መንግስታት ይመጣሉ ይሄዳሉ። የሚሰጡት ስያሜም ወኔ የሚቀሰቅስ በሀገር ጉዳይ ነው። የነሱ ህልውናን በሀገር ነው የሚተረጉሙትና በመንግስት ፕሮፓጋንዳ ተሸውዶ ለየትኛይቱ ኢትዮጵያ እየታገለ እንዳለ ለየትኛው ወገኑ ደሙን እያፈሰሰ እንዳለ መረዳት አለበት። ይሄን አጋጣሚ ተጠቅሞ የአማራ ፋኖ ብሔራዊ ንቅናቄ የሰጠውን የምህረት አዋጅም ተጠቅሞ ቢቻል የትግሉ አጋር ቢሆን ባይቻል ራሱን ከሞትና ከታሪካዊ ስህተት እንዲታቀብ ነው የምንመክረው። ብዙዎችም እጃቸውን በሰላም እየሰጡ ነው፣ የሚማረኩም አሉ። በተለይ ሚኒሻው መሳሪያውን ያስረከበ ከሱ የሚጠበቀው መሳሪያውና ተሐድሶ መውሰድ ስለሆነ ወደ ልጆቹ ወደ ቤተሰቦቹ የሚመለስበት አጋጣሚ አለ።
አድማ በትኑም የበደለውን ወገኑን መካስ ይፈልጋል። እንግዲህ ተሸውዶና ተጨበርብሮ የመጣ የመከላከያ ሰራዊትም ለየትኛዋ ኢትዮጵያ ናት የምታገል ያለ ጥያቄ ያነሳ ወደ ቦታው እየተመለሰ ስላለ የኛ ዓላማ ፍላጎትና ሐሳባችን በጠላት ላይ ያለን እና በምርኮ ላይ ያለን እጅ በሚሰጡ ላይ ያለ ተአማኝነታችን ያሳየን ስለሆነ በዛ መልክ ይሄዳል ብዬን ማስብ። አመሰግናለሁ አቶ ዘውዱ። በጣም ከልብ አመሰግናለሁ። ተመልካች አድማጮቻችን እንግዲህ ከግንባር ከቦታው ከስፍራ ሆኖ ይህንን መረጃ እያካፈለን የሚገኘው ፋኖ አርበኛና ጋዜጠኛ ቴዎድሮስ ከበደ ነው። ከልብ አመሰግናለሁ። በቀጣይ ደግሞ እንደዚሁ አሁን አቅራቢያችን ነች ያላችኋትን ባህር ዳርና ሙሉ ጎንደርን በቁጥጥር ስር አድርጋችሁ ጣናን ተሻግራችሁ እጅግ አመርቂ የሆነ ድል እንደምታበስሩን ተስፋ አደርጋለሁ። ስለ ጊዜ ጭምር ከልብ አመሰግናለሁ። ጤና ይስጥልኝ። ወንድማችን በአጋጣሚ ክቡራን ተመልካች አድማጮቻችን ተቋርጦበታል። ጨርሰናል ማለት ነው። እንግዲህ እንደተከታተላችሁት ነው። በጣም በሚገርም ሁኔታ የጎንደር ጠቅላይ ግዛት በጌምድር ክፍለ ጦር ነው እንግዲህ በተለይም በጃኖ ክፍለ ጦር ዘመቻ ተጋድሎ አድርጎ በጣና ትይዩ ነው ያለ የምትገኘው። በጣም የሚገርም ነው። እንዳያችሁት ቀደም ሲልም ገልጾልናል። ይህ የጣና ሐይቅ ነው። በዚህ ትይዩ ነው እንግዲህ በጣም በሚገርም ሁኔታ ስትራቴጂክ የሆነች ቦታ ነች። በተለይም ለባህር ዳር እንደዚሁም ደግሞ ለጎንደር ቅርብና ስትራቴጂክ ቦታ የሆነችው ጣቁሳን ወረዳ እንግዲህ የጣናው ፈርጥ ደልጊ ከተማን ጠላት ሙሉ በሙሉ በመደምሰስ በጣም በርካታ ምርኮኞችና ቁስለኛ በማድረግ እንግዲህ ከተማዋን መቆጣጠሩ ተገልጿል። በጣም የሚደንቅ ነው። ከተማዋንም ቅድም ለማረጋገጥ ሞክሬያለሁ። እንደምታዩት ይህንን ይመስላል። እችን ከተማ እንግዲህ ተቆጣጥረዋታል። ወሳኝና ቁልፍ ቦታ ነች። ፋኖ አሁን ጠንክሮ ቀጥሏል። በአብይ አህመድ በኩል ድንጋጤና ፍርሃት ውስጥ ነው በየጊዜው ያለበት። መንቀሳቀስ አልቻለም። በጣም ጭንቅ ውስጥ ያለ ስርዓት ነው። እጅግ ቁጥሩ የበረከተ የመከላከያ ኃይል እጁን መስጠቱን አሁንም መቀጠሉ ነው እየተገለጸ የሚገኘው። በጣም ብዙዎቹ በተለይም ሚኒሻዎቹ ከአሁን በኋላ በቀን ብለዋል። መከላከያም በገፍ እጁን እየሰጠ ነው የሚገኘው። እየተማረከ ነው። ንቅንቅ ማለት አልተቻለም። የሚገቡባቸውን ቦታዎች እንደምታዩቸው በምስል እያረጋገጡልን ነው የሚገኙት ፋኖቹ። እንግዲህ ትግሉ ወደፊት ጠንክሮ ቀጥሏል። በተቻለ መጠን ከማህበረሰቡ የሚጠበቀውና ቀዳሚ የሚሆነው ነገር በሚችሉት ሁሉም በውጭም በሀገርም የሚገኙት ይህንን ስርዓተ መንግስት ተወግዶ ኢትዮጵያ የራሷን ስርዓተ መንግስት ወይም ደግሞ ህዝብ የመረጠው መሪ እስከሚመጣ ድረስ ትግሉ ጠንክሮ መቀጠል ይገባዋል። የዘውዱ ሾው ሚዲያም እንግዲህ ከቦታው ከስፍራ ሁልጊዜም በየጊዜውና በየወቅቱ እንደዚሁ መረጃዎቻችን ማቅረባችን ይቀጥላል። በየትኛውም የፋኖ አቅጣጫ የሚገኙ በተለይም ከኛ ጋር ቀጥታ ስራ እየሰሩ የሚገኙትን ጋዜጠኞችን የጦር መሪዎችን ጭምር በማቅረብ እንደዚሁ ወቅታዊና ዕለታዊ መረጃዎችን ማቀበላችን ይቀጥላል። በእናንተ በኩል ታዲያ በተቻለ መጠን እንደነዚህ አይነት ወቅታዊ መረጃዎች ሲመጡ በቀጥታ ጉዳዩ ለሚመለከታቸው የኢትዮጵያን አንድነት፣ የኢትዮጵያን ፍትህ፣ በኢትዮጵያ ዲሞክራሲ ስርዓት ይሰፍን ዘንድ ለሚጥሩ ወገኖቻችን እንዲደርስ ይህንን መረጃ ምን ማድረግ ነው? መላክ ብቻ። ላኩት፣ ሼር አድርጉት፣ ላይክ አድርጉት። በተጓዳኝም አዳዲስ ተመልካች አድማጮቻችንም ካላችሁ ይህንን ዝግጅት ብትከታተሉ በጣም መልካም ነው እንላለን። ሰብስክራይብ ያደረጋችሁ ወዳጅ ቤተሰቦቻችን ሆኖ ወቅታዊና ዕለታዊ ዓለም አቀፍ ጉዳዮችን ጭምር በየቀኑ በየሰዓቱ እየዘገብን የምናቀርብላችሁን ይህን ዘውዱ ሾው ሚዲያ ብትቀላቀሉ ወይም አባል ብትሆኑ ደግሞ የበለጠ ሚዲያው የተሻለ ስራ እንደሚሰራ ተስፋ እናደርጋለን። ነፃነትና ፍትህ እስከሚገኝ የዘውዱ ሾው ሚዲያ ትግሉን አጠናክሮ ይቀጥላል። በፋኖች በኩል የሚደርሱንን ወቅታዊ መረጃዎችንም እንደዚሁ እናቀብላችኋለን። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታቸው ይህንን ከጦር ግንባር መረጃ በማጠናቀር እስካሁን ከእናንተ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። መልካም ጊዜ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።